ኤርሚያስ ታደሰ እባላለሁ። ለጊዜው እንግዲህ የቤተ ክርስቲያን አገልጋይ በሚል ይገለጻል ማለት ነው። እናመሰግናለን አባታችን። ብፁዕ አባታችን አቡነ ዕንባቆምን እንደው ከመቼ ጀምሮ ነው የሚያውቋቸው? እኔ ብፁዕ አባታችን አቡነ ዕንባቆም ያው ነፍሳቸውን ይማር በረከታቸው ይደርብንና ከ93 ከመስከረም 25 ጀምሮ ነው የማውቃቸው። እኔ ወደ ደብረ ሊባኖስ ገዳም የገባሁት 93 መስከረም 24 ነው። ያው የመጣሁት ትርጓሜ መጻሕፍት ለመማር ስለነበረ ወዲያውኑ 24 ወርሃዊ በዓላቸው ነው። 25 ወደ ጉባኤ ቤት ነው የሄድኩት። የብሉያትና የሐዲስ ኪዳን ጉባኤ ቤት ወደ ሆነው የመጻሕፍት ትርጓሜ ቤት ነው የሄድኩትና በጊዜው ወዲያውኑ ጠዋት 2 ሰዓት ነው ትምህርት የሚጀመረው። ወንበር ላይ ያገኘኋቸው እሳቸውን ነበረ። በርግጥ ያው ዋና መምህሩ የኔታ ገብረ ሕይወት ገብረ ኢየሱስ ይባላሉ። ታመው ለጸበል ወጥተው ስለነበረ ያው ምክትል እሳቸው ስለነበሩ ያው የምክትል ስራው አንዱ ዋናው መምህር በሌሉ ጊዜ ዋናውን መምህር ተክቶ ማስተማር ስለሆነ ሲያስተምሩ ነው ያገኘኋቸው ማለት ነው። እና ያው የመጣሁትም እንግዲህ ከገጠሩ ክፍል አካባቢ ስለነበረ ያው አለባበሳቸውም ሆነ ውጫዊ የሆነ ግርማ ሞገሳቸው ለጊዜው ላይኔ ማለት ነው ያው መልአክ ነው የመሰሉ ለኔ። ከዛ ያው እንደማንኛውም ተማሪ መደበኛ ተማሪዎች አሉ። እኔ ገና አዲስ እየመጣው ስለሆነ በዛው ልገባ ስሊያገኙኝ አባቶች ስለነበሩ ልጆች በጣም ጥቂቶች ናቸው። ትላልቅ አባቶች መነኮሳት ነው በጉባኤው የሚሳተፉና ያው ከውጭ ላይ አንድ አባት አግኝቼ ነበረ። እሳቸው ናቸው መምህሩ አሉኝ። ጉባኤው ገብቼ ከተሳተፉ በኋላ ጉባኤው ሲያበቃ እንግዲህ 3 ክፍለ ጊዜ ነው በቀን ትምህርቱ። የመጀመሪያው ክፍለ ጊዜ ካበቃ በኋላ ወደ ኋላ ቀርቼ እሳቸውን ጠየቅኳቸው። ያው የአቡነ ዕንባቆም ወይ በጊዜው አባ ተክለ ሐዋርያት ነው የሚባሉትና ምክትል መምህር ብቻ ሳይሆን የጉባኤ ቤቱ ሊቀ ጉባኤም ነበሩ። ያው የትምህርት ቤቱ ሊቀ ጉባኤ ናቸውና ሊቀ ጉባኤም ስለነበሩ ከመምህሩ በታች አስተዳደር ክፍሉን የሚመሩ እሳቸው ስለነበሩ እሳቸውን መጠየቅ አለብህ አሉኝ። ስለዚህ ያው ከየት እንደመጣሁና ምን ለማድረግ እንደመጣሁ ለመማር እንደመጣሁ ነገርኳቸው። አይ ጥሩ ነው፣ ለጊዜው የኔታ የሉም፣ እኔ ምክትል መምህር ነኝ፣ ያው የትምህርት ቤቱ ሊቀ ጉባኤ ነኝ። የኔታ ሲመጡ የትምህርቱን ሁኔታ ትጠይቃለህ፣ ታስፈቅዳለህ፣ ለጊዜው ግን በእኔ በኩል ያለውን ተቀብያለሁ ብለው ያው እንግዲህ ፍርሃቱም አለ ድንጋጤውም አለ። ለአካባቢውም አዲስ ነኝና ግን እውነት ለመናገር ከሆነ ያው በዚህ ሁኔታ እንግዳ ለሆነ ሰው ያው ጥሩ ሁኔታ ማረፊያ ካገኘ የቦታው ሁኔታ ከተስማማህ መማር ትችላለህ፣ የኔታ እስኪመጡ ድረስ በእኔ በኩል ያለውን ፈቅጄልሃለሁ አሉኝ እና ያን ጊዜ ጀምሮ አውቃቸዋለሁ ማለት ነው። እሺ፣ ስሜ ቀሲስ አበባየሁ እባላለሁ። የደቡብ ኦሞ ሀገረ ስብከት ኮሚቴ ማህበረ ባኮስ ጸሐፊ ነኝ። እናመሰግናለን። እንግዲህ ብፁዕ አባታችን አቡነ ዕንባቆም በተለይ የጵጵስናውን ዓለም ተቀላቅለው መጀመሪያ የመጡት ወደ ደቡብ ኦሞ ነውና እንደው በወቅቱ የነበረው ነገር የነበረው ስሜት ከህዝቡ ጋር የነበራቸው ቅርርብስ ምን ይመስል ነበር? እንግዲህ ደቡብ ኦሞ ሲመጡ መጀመሪያ ሀገረ ስብከቱም የመጀመሪያው ሊቀ ጳጳስ ናቸው። በብቸኝነት ተደርቦ የቆየ ሀገረ ስብከት ነበረ። ከ16 በላይ ብሔረሰቦች ያሉበት ስለሆነ የመጀመሪያውም ሙሉውን ይዘው የነበር ሊቀ ጳጳስ ስለሆነ የህዝቡ አቀባበል በጣም ልዩ ነበረ። እሳቸውም የህዝቡን አቀባበል አይተው በደቡብ ኦሞ 16 ብሔረሰቦች በእውነት እግራቸው ያረገጠበት ስፍራ አልነበረም። ደቡቡ መልካም ምድር አቀማመጥ በጣም አስቸጋሪ ነው። ወንዞች ይበዙታል፣ ተራራ ይበዛዋል፣ መኪና አይገባበትም አብዛኛው ቦታ።
ግን ደግሞ መጠመቅና ቤተክርስቲያን እንዲኖራቸው መሻት የነበራቸው ህዝቦች ነበሩና በ16ቱም ብሔረሰብ ገብተው በሳር ቤት እያደሩ በበቅሎ እየሄዱ በሞተር ሳይክል ጀርባ እየሄዱ ወድቀው የተነሱባቸውን ጊዜ አስታውሳለሁ። በባህላዊ ጀልባ የኦሞን ወንዝ የተሻገሩ ወደ 52 ቦታ ላይ የመሰረት መስቀል ማለት ሰው ተስፋ እንዳይቆርጥ የህዝቡ ፍላጎትና የእሳቸው አቅም የሀገረ ስብከቱ አቅም በወቅቱ ትንሽ ስለነበረ ወደ 52 ቦታዎች ላይ የመሰረት ድንጋይ ያስቀምጠው አይዟችሁ እግዚአብሔር በፈቀደ ሰዓት በጊዜው ቤተክርስቲያኑ ይሰራል እያሉ እያጠመቁ ብዙ ሰፊ ስራ ሰርተዋል ብፁዕ አባታችን። በዚህ ሁሉ የከፈሉት ዋጋ በጣም ከባድ ነውና የደቡብ ኦሞም ኮሚቴ ያቋቋሙት በ2001 እሳቸው ናቸው። እኔ ብዙ ሰው አላቅም፣ ገዳም ነው የኖርኩት፣ አዲስ አበባ ሰው አላቅምና የነዚህ ህዝቦች መሻትና ፍላጎት ደግሞ ብዙ ነው። አግዙኝ ብሎ የደቡብ ኦሞ ሀገረ ስብከት ኮሚቴን አቋቋሙ። ስብከተ ወንጌል በማስፋፋት ህንጻ ቤተክርስቲያን በመስራት ያልጠመቁትን በማጥመቅ እሳቸውን ከፊት አድርጎ በጣም ብዙ ስራዎችን በኮሚቴው ተሰርቷል ማለት ነው። ብፁዕ አባታችን እግዚአብሔር በረከታቸው ይደረብን። በእውነት በዛ የሰሩ ስራ እንዲህ በቃላት የሚገለጥ አይደለም። ከዛ በመቀጠል ያው የኔታ ገብረ ሕይወት የሚባሉ ታላቁ ሊቅ ነበሩ መጡ። እሳቸው መጀመሪያ መንገዱን ጠርገውልኝ ስለነበረ ያው ስማርም ትንሽ ጊዜ ስለቆየው ከአንድ ወር ያልበለጠ ያው እስካሁን ፈቅደውልኝ የቆየሁትና ልማር አልኳቸው። እሳቸውም ያው ያለው ሁኔታ አስረድተው ችግሩን አስረድተው መማር እንደምችል ፈቀዱልኝ። ከዚያን ቀን ጀምሮ እንግዲህ እንተዋወቃለን እና መጀመሪያ ጊዜ ደብረ ሊባኖስ ገብቼ ያገኘኋቸውም የፈቀዱልኝም እሳቸው ናቸው ማለት ነው። ከዚያ በኋላ ከተፈቀደልኝ በኋላ ያው ምክትል መምህር ናቸው፣ ሊቀ ጉባኤ ናቸውና ምክትል መምህር ሆነውም በጉባኤው ላይ ይገኛሉ። እንደ ተማሪዎች እንደኛም ያው ጉባኤውን ይሳተፋሉ። የተማሩ ቢሆንም ግድ ያው ትምህርት አይከተትምና እሳቸው ሲያማቸው ሲደክማቸው ባለው ክፍት ቦታ እየገቡ ያስተምራሉ። ያም እንዳለ ሆኖ ደግሞ የቃል ትምህርት የሚባል አለ። ያው በትርጓሜ ትምህርት ቤት የቀኑ በመጽሐፍ የሚነበበውን በመጽሐፍ ነው የምንማረው እየተነበበ ትርጓሜውን በቃል ነው። የማታ የቃል ትምህርት የሚባለው ደግሞ ያው ውዳሴ ማርያም፣ ቅዳሴ ማርያም፣ ኪዳን ትምህርተ ሕዋት ደግሞ ማታ ላይ ነው የምንማረውና ኪዳንና ትምህርተ ሕዋትም ከአንድ ወንድሜ ጋራ አሁን ጉባኤ ቤት እያስተማሩ ነው ያሉት። መምህር አባ ዘካርያስ ይባላሉ። አብረን ነው ኪዳንና ትምህርተ ሕዋትን እየተማርነው። ይሄ ብቻ አይደለም። ያው ከተማርን በኋላ እኔ በግሌ ደይጸኝ ነኝ፣ ሰርከ ህብስት የለኝም። ትምህርቱን ነው የምማረው እንጂ ለጊዜው በግሌ ነው የምኖረውና ማድረው እሳቸው ፈቅደውልኝ ትምህርት ቤት ከአንድ አባት አስጠግተውኝ ነው። ከተማርን በኋላ ለእሳቸው የሚመጣ ድርጎ አለና ያው ከእሳቸው የተረፈውን ከተማርን በኋላ እውነት ለመናገር ከሆነ የተፈረፈችውን ይችን ብሉ ብለው ያበሉን ነበረ እና ያው ስጋዊ ምግብ ብቻ ሳይሆን መንፈሳዊ ምግብ ትምህርትንም ዘያሲ ተወካፊ ይላልና መጽሐፉ ጌታ ትምህርቱን ይገልጻል። ከዚያ በኋላ ደግሞ ያስተማርንበትን ዋጋ እንደሚከፍል ሁሉ እሳቸውም ትምህርታችን ከተማርን ከጨረስን በኋላ ራታቸውን ደግሞ ይቼ የተረፈች አለችና ወስዳችሁ ብሉ ብለው ያንን ትምህርት እስከጨርስ ድረስ በተለይ ያው ከተማሩ በኋላ የእሳቸውን ምግብ ነው መገብ የነበረውና ስለዚህ እኔ መንፈሳዊ አባትነታቸው ብቻ ሳይሆን እንደ ወላጅም ያው በምግብም በመጠጥም እየተንከባከቡ ያሳደጉ ናቸው። እኛም ደግሞ በጊዜው ልጆች ስለነበር ከሌሎች አባቶች ያው ውሃ በመቅዳትም በመላላክን ይሄን ውሰድ ያንን አምጣ ለመባልም ያው ልጆች ስለነበር በዚያ መልኩ እያገለገል በመምህርነት ብቻ ሳይሆን እንደው በመቀራረብም በትልቁ አውቃቸዋለሁ ብፁዕ አቡነ ዕንባቆምን ማለት ነው።
አጸባቴ ተብለው በ1994 እንግዲህ ከሁለት ዓመት በኋላ ነው ሰኔ አካባቢ ነው የተሾሙትና እስከዚያ ድረስ ያው መምህራችን ነበሩ። እንግዲህ ከህይወታቸው የምንማረው ምንድነው? ያው ብዙ የምንማረው ነገር ይኖራል። ግን ትልቁ ነገር ምንድነው? እኔ ለጊዜው የተማርሁት ነገር ቢኖር ምንድነው? አንደኛ እያበሉ ማስተማርን ተምሬያለሁ ማለት ነው። ሌላው ደግሞ ትሁት ነበሩ። መቼም አስተምሮ ሰው ከዚያ በኋላ ደግሞ አይ በቂ አይደለም፣ ምን ጎደላችሁ፣ ምን ላድርግላችሁ የሚለው ነበርና ስለዚህ እስከ ተሾሙበት ጊዜ ድረስ ይሄንን በቅርበት አውቃቸዋለሁ። ከተሾሙ በኋላም ጸባቴ ተብለው ተክለሐዋርያት ተብለው ከተሾሙ በኋላ ያው ከቦታው ከዚህ እስኪዛወሩ ድረስም ያው ዳቤ ስላለ ደግሞ እኛም ድርጎ ሙሉ ድርጎ ስላልተሰጠን አሁንም እየጠሩ በትምህርታችን እንድንማርና የሚቸግረን ነገር ካለ ደግሞ ያው የተረፈ ዳቤ ይሄን ካለ ደግሞ የረሃብ ማስታገሻ ደግሞ ይልኩን ነበረ እና ይሄንን እያበሉ ማስተማርን አስተምሮ በቂ ነገር ሰጥቶ ደግሞ አሁንም ደግሞ የሚቀር ነገር እንዳለ የትሁትነት መንፈስ የሚታይባቸው አባት ነው። ከብፁዕ አባታችን ጋር ረጅም ጊዜያትን አብረው ስለነበሩ እርሶ በኢየሩሳሌም ቆይታዎት በተለይም ደግሞ ወደ ኢየሩሳሌም ሲመጡ የነበራቸው ስሜት የነበራቸው ነገር የህዝቡ አቀባበል ምን ይመስል ነበረ? በመጀመሪያ ያው እሳቸው ወደ ኢየሩሳሌም የመጡት ከ10 ዓመት በፊት ነው። እኔ ግን ከእሳቸው በኋላ 8 ዓመት ነው ወደ ኢየሩሳሌም የሄድኩት። ኢየሩሳሌም ያው እንግዲህ አባቶቻችን ሲነግሩን በ2007 ከጥቅምት 12 ጀምሮ በቅዱስ ሲኖዶስ ውሳኔ ነው ወደ ኢየሩሳሌም የሄዱት። ያው ከሄዱበት ጊዜ ጀምሮ የህዝቡ አቀባበል ሆነ የማህበረ መነኮሳቱና መነኮሳያቱ አቀባበል ልዩ እንደነበረ በትልቅ አክብሮት ተቀብሎ ያው የብፁዕነታቸው ታላቅነት የሚለካው ኢየሩሳሌም በኢየሩሳሌም ውስጥ እስካሁን ከተመደቡት ብፁዓን ሊቃነ ጳጳሳት ከቀደምቱ ከብፁዕ አቡነ ፊልጶስ ቀጥሎ 10 ዓመት በገዳሙ የኖሩ ረጅም ዘመን ገዳሙን ያስተዳደሩ ሊቀ ጳጳስ ናቸው። ይህም የሚያሳየው የእሳቸውን ማንነትና የእሳቸውን ትህትና ደግነት የሚያመለክት ነው። የተነገረ ብዙ ነው። ከዛ በኋላ ያለው እንግዲህ መናገር እችላለሁ። የብፁዕ አባታችን ማስታወሻዎች ናቸው እነዚህ ቤተክርስቲያኖች እያሉ እሳቸው ከማረፋቸው አስቀድሞ ሰዎች ሲናገሩ ስለሰማኝ ስለዛ ነገር ያንሱልን። መጀመሪያ ሲጀመር በ16 ነበር የተጀመረው። 16 ቦታ ላይ ያስቀመጡ፣ ከዛ ወዲያ ደግሞ 42 ብለው ያስቀመጡ። ቆይ እስቲ አባታችን በእነዚህ እንስራና ደግሞ ሌላውን እንቀጥላለን ስንል ይሄው የህዝቡ ፍላጎት የምታዩት ነው። ቢያንስ ቤተክርስቲያን ባይሰራላቸው እንኳን ተስፋ ይሆናቸው ብለው ወደፊት ይሰራባቸዋል ብለው የመሰረት መስቀል ያስቀምጡባቸው ቦታዎች አሁን ሁሉም ማለት ይቻላል አብዛኛው ቦታ እሳቸው መሰረት ድንጋይ መስቀል ያስቀምጡባቸው ቤተክርስቲያን ያልሰራበት ቦታ አታገኝም። ምናልባት የካህን እጥረት ሊኖርበት ይችላል። አገልግሎቶቹ ከተወንጌል በሚፈለገው መጠን ላይስፋፋ ይችላል እንጂ አብዛኞቹን እሳቸው በአጭር ጊዜ በነበሩባቸው አጭር ጊዜዎች ሰፊ ረጅም ብዙ ስራ ሰርተው ያለፈው አባት ናቸው። ለዛ ነው ህዝቡም ኢየሩሳሌም ከሄዱ በኋላ እንኳን እስካሁን ቦታው ይናፍቃሉ። እዛ ሆነው ላለቁ የቤተክርስቲያናት ገንዘብ ይልካሉ። እኛ እንኳን በቅርብ ኮሚቴው የሚንቀሳቀስበት ሰዓት ይሄ ጎድሏል፣ ይሄ እዚህ ደርሷል ያለውን ነገር እናሳውቃቸዋለን፣ እሳቸውም ይጠይቃሉ። እና የሰሩት ስራ በጣም ሰፊ ነው፣ በቃላት የሚገለጥ አይደለም። እድሜያቸው እንዲህ የሚባል አይደለም፣ እንደምታያቸው ናቸው። ከእድሜያቸው በላይ የሰሩ አባት ናቸው። በጣም ደግሞ የሚያንገበግብሽ ሁልጊዜ ቤተክርስቲያን የመስራት ናፍቆታቸው ጉጉታቸው በቅርብ በተወለዱበት በነዋሪ ባለወልድ ላይካድሩ ባለወልድ ከልጅነት ጀምሮ የቀደሱበት ብዙ ዋጋ ከፍለው አስተባብረው ልጆች ነው እስቲ ደቡብ ኦሞ ላይ ያልነበራችሁኝ እናንተ ናችሁ፣ አሁንም ደግሞ ከዚህ የተወለድኩበት የቀደስኩበት ይለቅ ብለው ቤተክርስቲያኑ አልቆ ለምርቃት ተዘጋጅቶ እንደ ውስጣቸውን ያዳምጡ ስለነበረ ስጋት ስለነበረባቸው ለሳቸው እድሜያቸውን ለመሽቀዳደም ብለን ጥር 30 ላይ ነበረ ህዝቡን አዋይተን እንዲመረቅ ቀጠሮ ይዘን ነበረው። ግን እግዚአብሔር አልፈቀደም። ከዛ ቀን ቀደሙ አባታችን።
ሰውም ሲያርፍ ሲታመም ሄዶ የማጽናናት ጉዳይ እናንተ አባቶቻችን ጋር አለና እሳቸው ከምእመናኑ ጋር የነበራቸው ቅርርብ ምን ይመስል ነበር? ብፁዕ አባታችን አቡነ ዕንባቆም በጣም ከህዝቡ ጋራ ትልቅ ቀረቤታ የነበራቸው አባት ናቸው። ትልቁም ትንሹም ቤተ እስራኤሉም ትውልደ ኢትዮጵያውያን ማለት ነው። እንደገናም ደግሞ ኢትዮጵያውያን በስደት መልክ በዛ ሀገር ሂደው የሚኖሩ ምእመናንና ምእመናት በጣም ነው የሚወዷቸው ብፁዕ አባታችን። ብፁዕ አባታችን ሁሉንም ሰው አቅራቢ ናቸው። ገጻቸው የተፈታ ነው። ለማንም ለማን ይሆን እሳቸው የሚያቀርቡትና የሚያረቁት ሰው የላቸውም። ለሁሉ እኩል ደግ ቅን አባት ናቸው እና የእስራኤል ህዝብ በጣም ነው ያዝነው። አሁን በዚህ ሰዓት አንድ ፔጅ አለን የግሩፕ የኢየሩሳሌም ስብከተ ወንጌል። በዛ ላይ ብታይ አሁን መላው ህዝቡ ሀዘኑን በዛ ላይ እየገለጠ ነው የሚገኘው። መላው ህዝቡ ነው ያዘነው እና ህዝቡ ጋር ያላቸው ግንኙነት በጣም ታላቅ ነበር ማለት እችላለሁ። እሳቸው ሲሰጧቸው የነበረውን መመሪያዎችን ተቀብላችሁ በርካታ ስራዎችን ሰርታቸዋልና እንደ ማህበሩ ከዚህ በኋላ ደግሞ ትልልቅ ኃላፊነት አለበት ብዬ አስባለሁ። ስለዚህ አሻራቸውን ከማስቀጠል አንጻር ምን ታስባላችሁ? እንግዲህ እግዚአብሔር በረዳን መጠን ሁሉም ሟች ነው፣ ከሞት የሚቀር የለም። መኒ ሀየውነ ለእግዚአብሔር ነሐዩ ወመኒ ሞትነ ለእግዚአብሔር ንመውት መኒ ሀየውነ ወመኒ ሞትነ ለእግዚአብሔር ነነ ብሏል ቅዱስ ጳውሎስ። ብፁዕ አባታችን ሞተዋል፣ ለእግዚአብሔር ናቸው። እኛም በህይወት አለን፣ ለእግዚአብሔር ነን። አገልግሎቱ የሚቀጥል ነው። ክርስትና እስከ የለውም ጥግ የለውም እና ብፁዕ አባታችን ያስቀምጡልን። በተለይ ደግሞ የመሰረት ድንጋይ ያስቀምጠውባቸው ያልተጠናቀቁ ቤተ ክርስቲያናትን አሁን ካሉት ከብፁዕ አቡነ ፊልጶስ ጋር ሆነን ማስቀጠል፣ ያልተጠመቁትን ማጥመቅ፣ ይህንን ደግሞ የተወለዱበት አካባቢ ያለውን ቤተ ክርስቲያን ነፍሳቸው በሰማይ ሆና ሐሴት እንድታደርግ ልዩ በሆነ ሁኔታ እንዲመረቅ ማድረግ ነው አደራቸው። የእሳቸው አደራ ስለ ህዝቡ ነው፣ ስለ ቤተ ክርስቲያኑ ነው፣ በተለይ ስላልጠመቁት። ምክንያቱም ሁልጊዜ እኛም ጥምቀትን ቤተ ክርስቲያን እንፈልጋለን ይላሉ። የህዝቡ ፍላጎትና እኛ ያለን አቅም የማይመጣጠኑ ነው ሲያስቡት ሁልጊዜ ስለሚጨነቁ እሳቸው ሲጨነቁበት ሲያስቡበት የነበረውን ጉዳይ ጥግ ማድረስ ማስጨረስ የእኛ እንግዲህ ትልቅ አደራ ይሆናል ማለት ነው። በሰው ሀገር እንግዲህ ቅድስት ቤተክርስቲያናችን ስብከተ ወንጌልን ማስፋፋት አንዱ ዓላማዋ ነውና በኢየሩሳሌም ብፁዕ አቡነ ዕንባቆም በነበሩበት ሰዓት ላይ ምን አይነት ስራዎችን ሰርተዋል? ብፁዕ አባታችን ለስብከተ ወንጌል ትልቅ ፍቅር ያላቸው አክብሮት ያላቸው ስብከተ ወንጌል ህዝቡ እንዲያገኝ ሁላችንንም የሚያበረታቱ አባት ናቸው። ከዚህም የተነሳ ያው እንደምታውቁት ቤተ እስራኤላውያን ወደ ኢትዮጵያ በብዛት አሉ ሂደዋል። ከነሱ አብዛኞቹ ያው በስብከተ ወንጌሉም በልዩ ልዩ ምክንያት ወደ ቤተ ክርስቲያን እየመጡ ፊትም በዚህ ሀገር በክርስትና ይኖሩ ስለነበር ቄደር እየተጠመቁ ዛሬ እናንተ ሁላችሁ እንደምታዩት ደብረ ገነት ኪዳነ ምሕረት ለቅዳሴ በመጣ ጊዜ እስከ 45 አንድ ሰዓት ድረስ ለማቁረብ ሰዓት እስከሚፈጅ ድረስ የሁሉ የሆነው ያው ህዝቡ ከመቅረቡ አንጻር ነው እና ብዙ ምእመናን ቤተ እስራኤላውያን ወደ ቤተ ክርስቲያን እየመጡ ኦርቶዶክሳዊ ተዋህዶ ሃይማኖታቸውን እየተከተሉ ነው የሚገኙት። ይህም አንዱ የብፁዕነታቸው ውጤት ነው። ብፁዕነታቸው ለዚህ ትልቅ ክብር አላቸው። በየቅዳሴው በሁሉም ገዳሞቻችን እየተገኙ ምእመናንን ይባርካሉ፣ ያጽናናሉ። ያዘኑም ካሉ ደውለው ሀዘን የደረሰባቸውን ሁሉ ያጽናናሉ። በአገር ካሉና ካላመማቸው በቀር ደግሞ ሆስፒታልም የታመመ ሰው ካለ ሂደው የመጠየቅ ሁሉ ባህሪ ያላቸው ብፁዕ አባታችን ከማንም ጋራ ጥሩ ግንኙነት የነበራቸው የተቀደሱ አባት ናቸው። በኢየሩሳሌም የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳማት ላይ ያው አንዳንድ ችግሮች ይነሳሉ። በተለይ እነዛ ገዳማት ደግሞ ተጠብቀው ከትውልድ ወደ ትውልድ እንዲሸጋገሩ ብፁዕ አባታችን ከፍተኛ አስተዋጽኦ እንዳደረጉ ከዚህ በፊት የሚወጡ መረጃዎች ይጠቁሙ ነበርና እነዛን ያንሱልን። እንግዲህ ኢየሩሳሌም ያው እንደምታውቁት ፈተና ነው። ከግብጾች ጋራ ባለን የርስት ክርክር ምክንያት በተለይም በደር ሱልጣን ገዳማችን በየአመቱ ከጸሎተ ሐሙስ እስከ ትንሣኤ ማግስት ግብፃውያን እንደ ልዩ ፈተና ሆነው ነው በየአመቱ የሚመጡብን። በዚህን ጊዜ ያው ብፁዕ አባታችን ከዛው ከጎልጎታ አደባባይ ላይ ወንበር በማዘርጋት እዛው ላይ ቁጭ ብለው ከጧት እስከ ማታ ድረስ ግብፃውያን የሚያደርጉትን ለመከላከል እኛን ለማበረታታት ከፊት ግንባር ላይ በመታየት ያው የእስራኤልን ፖሊሶች አረቦቹም ሁሉም ጋራ ባለው ሁኔታ እሱን ብፁዕ አባታችን እስካሁን ድረስ ሆነን ለመናገር ገዳሙን አስከብረውት ኑረዋል
ርስቱ ተጠብቆ እንዲቆይ ሆኗል። 10 ዓመት ቀላል አይደለም። በ10 ዓመት ውስጥ አንድም ከገዳማችን የተሸረፈ ነገር የለም። ርስታችንን አስጠብቀው ነው የኖሩት። ባላቶቻችንም ቅዳሴያችንም በስራ ስናካሄድ ነው የኖርነው። የሁሉ ሲሆን ግን ፈተና የለም ማለት ሳይሆን ፈተናውን ከማህበረ መነኮሳቱ ጋር በመሆን ብፁዕ አባታችን ከእስራኤል ሕዝብ ጋራም በመሆን ኢትዮጵያውያኑ ማለት ነው ከነሱ ጋር በመሆን ብዙ ስራ ሰርተዋል። እስካሁንም ታሪኩን አስጠብቀው ቆይተዋል። እንግዲህ ደግሞ በቀጣዩ ሌላው አሁንም አንድ የተቀደሱ ብፁዕ አባት መጥተውልናል። እሳቸውም የእሳቸውን ፈለግ ይዘው እየሰሩ ነው ያሉት እና ብፁዕ አቡነ እንባቆም ለርስታቸውም ለሀገራቸውም ለታሪካቸውም ቋሚ ጠበቃ የሆኑ የተቀደሱ አባት ናቸው። ከእሳቸው ብፁዕ አባታችን የምንማረው በእውነት ቅንነትን፣ የዋህነትን፣ ደግነትን በየክርስትና ስማችንን ኮሚቴዎችን እየጠሩ የደከመውን ማበርታት፣ ፍጹም ርኅራኄ፣ የአባትነት ጸጋ ያላቸው ደግ ቅን ርኅሩህ አባት ናቸው። ይበልጥ ደግሞ ለቤተ ክርስቲያን እንግዲህ ለራሳቸው የሚሆናቸውን ነገር ምንም ነገር በእውነት ጠሪት የላቸውም። ብፁዕ አባታችን ለቤተ ክርስቲያን አሁን እንዳልኩሽ ለሚመረቀው ቤተ ክርስቲያን ከግሪክ ከኢየሩሳሌም የወርቅ መስቀል የወርቅ ጥናዎችን ለቤተ ክርስቲያኑ የሚያስፈልጉ ንዋየ ቅድሳትን ሰክተው በቅርብ ህዳር ላይ ነዋሪ ሄደን ህዝቡን ሰብስበን የምረቃው ቀን ይሄ ነው። እግዚአብሔር ቢፈቅድና ቢኖር ብቆም ቆሜ እመርቀዋለሁ። ካልሆነ ግን አደራ ልጆች በዚህ ቤተክርስቲያን ስራ ላይ የደከማችሁ የተሳተፋችሁ የወጣችሁ የወረዳችሁ ብለው ምርቃታቸውን ሰጥተው ህዝቡን ባርከው እግዚአብሔር ከፈቀደ እድሜ ከጨመረልኝ ያው ታመውም ህመማቸውም ስጋት ስለነበረባቸው ውስጣቸውን ያዳምጡ ስለነበረ እግዚአብሔር ከፈቀደ በዚህ ቀን እንመርቃለን። ካልሆነ ግን አደራ ብለው የአባትነት ፍቅራቸውን የአባትነት ተጻሎታቸውን የአባትነት ቡራኪያቸውን ሰጥተው ነው ያረፉት። እኔ በሚያርፉበት መጨረሻዎቹ ቀናት እዚህ ነበርኩኝ። እንግዲህ ሰኞ ትናንት ነው ያረፉት። እስከ 3 ቀን አብሬያቸው ሳስታመማቸው አብሬያቸው ነበሩ። ጥር 21 ዓመታዊ በዓል የእመቤታችን ዝክር ይዘክራሉ። እዛ ደቡብም ይዘክሩ ነበር። እዚህም አላቸው በየዓመቱ ነዳያንን እንግዶችን ይመግቡበት ነበር። መኝታ ላይ ተኝተው እንኳን እንዴት እየሆነላችሁ ነው ድግሱ፣ በዛ ህመም በዛ ጭንቀት ውስጥ በዛ መከራ ውስጥ ያሰቡ የነበረ የእመቤታችን ፍቅሯንና በእለቱ የሚዘከረውን ዝክር ነበር። ይሄ ሆኗል ነበርና የሚሉት ከብፁዕ አባታችን የምንማረው ፍጹም የቤተክርስቲያን ፍቅር ፍጹም የአባትነት ልጆቻቸው ያላቸውን ፍቅር ነው የምንማረውና በረከታቸው በሁላችን ላይ ይደርብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከአኃት አብያተ ክርስቲያናት ጋር እንዲሁም ደግሞ ከምስራቅና ከሌሎች አብያተ ክርስቲያናት ጋር ጥብቅ ግንኙነት እንዲኖራት ቅድስት ቤተክርስቲያናችንን ከማስተዋወቅ አንጻር ብፁዕ አባታችን የሰሩት ስራ ምን ይመስላል? ከሳቸው ህይወት እንዳጠቃላይ እኛ ኦርቶዶክሳውያንስ ምንድን ነው የምንማረው? ብፁዕ አባታችን ከአኃት አብያተ ክርስቲያናት ጋራ ጥሩ ግንኙነት አለን። ያው እንደሚታወቀው እንግዲህ ጎልጎታ ዙሪያውን 6 አብያተ ክርስቲያናት ነው ያሉት። ከ6ቱ 5ቱ ኦርቶዶክሶች ናቸው። አንዱ ብቻ ላቲን ካቶሊክ ነው። ግን ሁሉም ጋራ ጥሩ ግንኙነት ነው ያለን። በተለይም በልደት በትንሳኤ አብያተ ክርስቲያናቱ በየመኖረ ጵጵስናቸው እየሄድን እንኳን አደረሳችሁ እንላለን። እኛም እነሱም እየመጡ እንኳን አደረሳችሁ ይላሉ። የጋራም ስብሰባ አለን። ርስትን በሚመለከት ጉዳይ የጋራ ግንኙነት አለን። ብፁዕ አባታችንም ከሁሉም አብያተ ክርስቲያናት ከላቲንም ከአርመንም ከግሪክም ከሶሪያም ጋራ ያለን ግንኙነት በጣም ያማረና የተወደደ ነው። ያው በርስት ጉዳይ ችግር ያለብን ከኮብቶች ጋር ወይንም ግብፃውያን ጋር ብቻ እንጂ ከሌላው ጋር የነበራቸው ግንኙነት ጥሩ ነው። የብፁዕ አባታችን ሕይወት ሌላው ትውልዱ ምን ይማርበታል የሚለው ብፁዕ አባታችን በጣም ትሁት ናቸው፣ ሩህሩህ ናቸው፣ ቅን ናቸው። ሰውን መጋፋት አይፈልጉም። ከማንም ጋራ በሰላም የሚኖሩ አባት ናቸው። ሰው እንኳን ቢያስቀይማቸው ቀና ብለው የሚቆጡ አባት አይደሉም። ለሰው ጆሮ የሚከብድ ንግግር አንድ ቀንም ተናግረው አያውቁም። እኔ ሳውቃቸው ቢችሉ ጠርተው ይመክራሉ፣ አልበለዚያ ዝም ነው የሚሉት እንጂ እገሌን አስቀይመዋን ተብሎ አባታችን ይቅር በሉኝ ብሎ ጥያቄ የጠየቀ እስካሁን ከመነኮሳቱ ወገን የለም እና ብፁዕ አባታችን የትዕግስት የትህትና የደግነት አራያ ናቸው አባታችን እና የኢየሩሳሌም ገዳም ብፁዕ አባታችንን በማጣቱ በጣም ነው የሚያዝነው። አሁንም በኢየሩሳሌም ገዳም መነኮሳት ልብ ብፁዕ አባታችን ታትመው ይኖራሉ። ብዙ አሻራ አላቸው፣ ብዙ የሰሩት ስራ አላቸው፣ ብዙ የሚነሳ ደግነት አላቸው። ትህትናቸው በእያንዳንዳችን ሕሊና ውስጥ ይኖራል።
ትዕግስታቸው እያንዳንዳችን ህይወት ውስጥ ይኖራልና አርአያነታቸው ምሳሌነታቸው ከኛ ከመነኮሳቱ እስከ ምእመናኑ ድረስ የብፁዕ አባታችን ተነግሮ የሚያልቅ አይደለም። እንደው በጥቅሉ የተባረኩ ቅዱስ አባት ናቸው። ቸውን ከማስቀጠል አንጻር ለትውልድ ከማስተላለፍ አንጻር እንደው ምን ይጠበቅብናል ብለው ያስባሉ? ከዚህ ወደ ኢየሩሳሌም ሲመለሱ እንደ ኃላፊነቱ ባሉት ነገር ሁሉ ከመነኮሳቱ ጋር የጋራ ስራን ከመስራት አኳያ እንደው ምን ያስባሉ? ከዚህ በኋላ በርሶ ያው እንግዲህ ያቅማችንን እስካሁን አባቶቻችን ርስቱን ጠብቀው አቆይተዋል። ኢየሩሳሌም ትልቁ ነገር ርስት ማስጠበቅ ነው፣ መጠበቅ ነው። ያንን ርስቱን መጠበቅ እንዳይሸረሸር ከነበረው ከአባቶቻችን አንድም ነገር እንዳይጎል የቀደመው ለመጪው ትውልድ እንዲተላለፍ ሁላችንም እኔ ብቻ ሳልሆን ጠቅላላ የገዳሙ ማህበረ መነኮሳትና መነኮሳያት ይህንን ተግተን እንሰራለን ብለን ነው የምናስበው። እግዚአብሔር ይርዳን። የብፁዕነታቸው ጸሎት ደግሞ አይለየን።